እስራኤል የአየር ላይ ዘመቻዋን ያናብስቶቹ ምድር በሚል ጀምረዋለች። የተነሳው አንበሳ ከሚለው ዘመቻዋ አንዱ ክፍል መሆኑ ነው። ኢራን ደግሞ የእውነት ቃል 1ና 2ን ከዚህ ቀደም ፈጽማለችና የእውነት ቃል 3ን እንደምትፈጽም ደግሞ ሳይታለም የተፈታ ያደርገዋል። 100 ሰው አልባ አውሮፕላኖችን አሊያም ድሮኖችን ወደ እስራኤል ድንበር ለጥቃት ወዲያውኑ ኢራን መላኳም ይህኑ የሚያስረግጥ ነው። ኢራንም ምላሽ ሰጠች ማለት ነው። በእርግጥም የዓለም ፖለቲካ ውጥረት ወደ 3ኛው የዓለም ጦርነት ሊያመራ የሚችልበትን አደገኛው መስመር ያሰመረው የእስራኤል ያዳሩን ጥቃት በኢራን ላይ የፈጸመችው ብቻ ተብሎ የሚታሰብ አይደለም። እስራኤልና ኢራን የሳይቀድሙን እንቅደም ወታደራዊ ዛቻ ላይ ቢሰነብቱም የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት የከፋውን እርምጃ በኢራን ላይ እንደወሰዱ ተነግሯል። የኢራን የኒውክሌርና ወታደራዊ ጣቢያዎች ማዘዣዎች ሲደበደቡ አድረዋል። የእስላማዊት ሪፐብሊክ ኢራን አብዮታዊ ዘብ አዛዥን ሁሴን ሳላሚን ሳይቀሩ ተገድለዋል። ውጥረቱ መካከለኛው ምስራቅ ላይ እንደማይቆም ማሳያው የበዛ ሲሆን ከ100 በላይ ጥቃቶችን በአንድ ምሽት ለዛውን በኢራን ላይ 5 ዙር የአየር ጥቃት ወጀብ በዛ ላይ በአያቶላህ አሊ ኻሜኒ ላይ 8 የተመረጡ ቦታዎች ለዛውም የኒውክሌር ማብላያዎችና ወታደራዊ ኢላማዎች ባላት አቅም ሁሉ ኢራን አጸፋዊ ምላሽ ለመስጠት የሚያስገድዳት የጥቃት ኢላማ እንደሆነ ተነግሯል። አያቶላህ አሊ ኻሜኒም እስራኤል ቀንሽን ጠብቂ ሳይሆን ያሉት ለማይቀረው ከባዱ ክንዳችን ተዘጋጅ በመሆኑ የሁለቱ ሀገራት ጦርነት ግልጽ ወደ መሆኑ እንደሆነ የሚያሳይ አድርገዋል። ከ100 በላይ ሰው አልባ አውሮፕላኖች ወደ እስራኤል መዝነባቸውም ይህኑ በእርግጥ የሚያሳይ ነው። ከጥቃቱ ከሰዓታት በኋላ የሆነ ነው። ከባዱን ጥቃት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በህልውናችን ላይ ለተጋረጠ ስጋት ሁሉ እጃችን ረጅም መሆኑን ማሳያ አድርገናል ቢሉትም የኢራኑ ሁለንተናዊ መሪ አያቶላህ አሊ ኻሜኒ ለሚከፈለው ዋጋ ሁሉ እስራኤል ብቻ ሳትሆን አሜሪካም አብራ ትመታለች ማለታቸው የዳዊት ቤንጉሪዮንና የአያቶላዎቹ ጦርነት ከቀጠናው ባሻገር ዓለም ላይ እንዲሉ የሚያደርግ ሆኗል። ፕሬዝዳንት ዶናልድ ትራምፕ አስፈላጊ ከሆነ እስራኤልን እንጠብቃታለን እናግዛታለንም ካሉ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ወታደራዊ ውጥረቱን ማባባስ ተገቢ አይደለም በሚል ማውገዛቸው፣ ሳውዲ አረቢያ እንዲሁ አስቸጋሪ ሁኔታዎች እየመጡ ነው በሚል እስራኤልን ማውገዟ፣ የኢራን አብዮታዊ ዘብ ኃይል በእስራኤል ላይ አንዳች ምላሽ ነገ ዛሬ ሳልል አለኝ ማለቱ፣ ቻይና በእስራኤል ያሉ ዜጎች ለኢራን አደገኛ አጸፋ እንዲዘጋጁ ማዘዟ፣ ኻሜኒም ለከፋው ጥቃቷ እስራኤል መሪሩን ጊዜ ተጠብቅ ማለታቸው፣ የእስራኤል ጦርም ከአሁኑ ሰዓት ጀምሮ በሙሉ ዝግጅት ላይ መሆኑንና ህዝቡ በተጠንቀቅ እንዲቆም ማዘዙ መካከለኛው ምስራቅ የሽብር አዳር እንዳሳለፈና ከዛሬው ጥቃት የነገው ከፍቶ ወደ ሙሉ ጦርነት ሀገራቱ የማምራታቸውን ነገር የሚያስረግጥ አድርጎታል። እስራኤልና ኢራን ከአንድ ዓመት በላይ ድንበር ተሻጋሪ ጥቃት ውስጥ ገብተው እርስ በርስ ተፈታትሸዋልና ለአንዳች አየር ላይ ፍልሚያ መንገዱን እንዳስተካከሉት የሚያሳይ ሆኗል። ምንም እንኳን እስራኤልና ኢራን ከዚህ ቀደም በአራት ምዕራፍ የተከፈለ ማለትም ከ1948 እስከ 53 ግራ የሚያጋባ ወዳጅ አይሏቸው ጠላት ከ1954 እስከ 1979 የኢራን አብዮት ድረስ ደግሞ በመካከለኛው ምስራቅ እስቲ ወዳጅ ካለ ጥሩልን ከኛ በላይ ማን አለ ያሉ ከ80ዎቹ እስከ 90ዎቹ መጨረሻ እንዲሁ ውጥረት ከሶቪየት መፍረስ አንስቶ እስካሁን ድረስ ደግሞ አንዴ በኒውክሌር ሌላ ጊዜ በሽብር የተካሰሱ ከ5 በላይ ግልጽ የአየር ጥቃቶችን የተሰነዛዘሩ አገራት ናቸው ቢባለም በአሁኑ ሰዓት ደግሞ 5ኛውን የጠላትነት የግንኙነት ምዕራፍ በኒውክሌር አጅበው ሊያስቀጥሉ የሚችሉበት አጋጣሚ ይፈጠራል የሚል ፖለቲካዊና ዲፕሎማሲያዊ ስጋት ያለባቸው ተበራክተዋል። Moments ago, Israel launched Operation Rising Lion. ከተወሰነ ሰዓታት በፊት እስራኤል የተነሳው አንበሳ ዘመቻዋን በኢራን ላይ ፈጽማለች። ለእስራኤል ህልውና ስጋት የሆነውን የኢራን ወታደራዊ ኢላማን መተናል። የወሰደውን ቀናት ይውሰድ እንጂ እስራኤል ዘመቻዋን ትቀጥልበታለች። ይህን ስጋት እስከምናስወግድ ማለቴ ነው። ለ10 ዓመታት የኢራን አገዛዝ በግልጽና ያለምንም ሀፍረት ስለ እስራኤል መጥፋት ይናገራል። እስራኤል ሉዓላዊነትን ለማስከበር አማራጩ ይህ ነው ካለች ቴህራንስ ብትሆን አማራጩ ይጠፋባታል ወይ? ቢያንስ እነዛን አስፈሪዎቹን ኒውክሌሮች ለመታጠቅ ከትላንቱ ዛሬ አትገፋበትም ወይ የሚለው ጥያቄ ቢነሳም ምላሹ ግን ያው አዎ፣ ምናልባት ከባዱ የእስራኤል ጥቃት ካላወደማቸው በስተቀር ሆኗል። የእስራኤል አየር ኃይል ጥቃት በ5 ዙር የጥቃት ማዕበል የተፈጸመ ሲሆን ኢላማዎቹ የኒውክሌር ማብላያዎች፣ የጦር ማዘዣዎችና ወታደራዊ አዛዦችም ሆነዋል። ሁለንተናዊ መሪው አያቶላህ አሊ ኻሜኒም የጥቃቱን ክፋት በግልጽ አስቀምጠዋል። ከአብዮታዊ ዘቡ አዛዥ ሁሴን ሳላሚ ባሻገር የተለያዩ ወታደራዊ ባለስልጣናትና የኒውክሌር ሳይንቲስቶች እንደሚገኙበትም ተነግሯል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተቀረጸ የቪዲዮ መግለጫቸው የአየር ጥቃቱ በዋነኝነት ኢላማውን ያደረገው የኒውክሌር ማብላያዎችንና የባሊስቲክ ሚሳይሎችን ኢራን የምታመርትባቸውን ስፍራዎች ናቸው በሚል በድል መንፈስ ሆነው ይፋ አድርገዋል። ኔታንያሁ ጥቃቱ በዚህ አይቆምም፣ ዘመቻው እኛን ለማጥፋት እየተዘጋጀ ያለውን ኃይል በማሰናበት ይቀጥላል፣ የወታደራዊ ዘመቻው መጠናቀቂያ ስጋት ዜሮ ሲሆን ብቻ ነው በሚል በድጋሚ ዝተዋል። የእስራኤል ጦር አይዲኤፍ ለታይምስ ኦፍ እስራኤል እንዳረጋገጠው የኢራን የኒውክሌር መርሃ ግብር ኢላማ ያደረገ
በተደረገው የአየር ላይ ዘመቻ በአናብስቶቹ ምድር ስያሜ ተፈጽሟል። ኢራን አሁን በሰው አልባ አውሮፕላን ጥቃት የጀመረችውን አጸፋዋን አጠናክራ እንደምትቀጥልበት ማሳያዎቹ የበዙ ቢሆኑም አሁን ባለው ሁኔታ ግን መካከለኛው ምስራቅ ከባድ ውጥረቱ ሳይገባ አንዳንድ ሀገራት በተለይም እንደነ ራሽያና ቻይና ያሉ ሀገራት ጣልቃ መግባት እንዳለባቸው ይነገራል። የእስራኤል ጦር ኃላፊ ኤል ዛሚር የኢራን የኒውክሌር መርሃ ግብር የማይቀለበስበት ደረጃ ደርሶ ነበር፣ እስራኤል ለህልውናዋ ስትል እንዲህ አይነቱን አደገኛ የጠላት አካሄድ ቆማ ልታየው አትችልም በሚል ሀሳባቸውን አጋርተዋል። አሁን ላይ የእስራኤል ጥቃቱን እቀጥልበታለሁ ዛቻ እንዳለ ሆኖ የኢራን ፖለቲከኞች ህዝባቸውን እንዲረጋጋ ከመጠየቅ ባሻገር አፋጣኝ የሚሳኤል ጥቃት ማዕበል እስራኤልን ይጠብቃታል በሚል በግልጽ እያስቀመጡ ነው። የድሮኖቹ ጥቃትም ይህኑ ይጠቁማል። ኔታንያሁና የጦር አዛዦቻቸው ያሁኑ ጥቃት አይበቃንም ቢሉም ከኢራን በኩል የሚሰነዘረው ጥቃት ቀላል እንደማይሆንና እስራኤላውያንን ዋጋ ሊያስከፍላቸው እንደሚችል ራሳቸው የእስራኤል ጦር ሰዎች የመከላከያ ሚኒስትሩን እስራኤል ካትስን ጨምሮ እንዳመኑበት ተነግሯል። ቢያንስ በ8 አካባቢዎች የተሰነዘረው ጥቃት ዋና ከተማዋን ቴህራንን፣ ቁልፉን የኒውክሌር ማብለያ ናታንዝንና የዩራኒየም ምርምር ማዕከሉን ታብሪዝን አደጋ ውስጥ የከተተ ነው። ከ100 በላይ ጥቃቶች መሰንዘራቸው ደግሞ በሌላ መገናኛ ብዙሃን እየተገለጸ ይገኛል። ምንም እንኳን አገራታውን ሚናቸውን ለይተው ከኢራን ጎን ቆመናል ከእንግዲህ ይብቃ በሚል በግልጽ አቋማቸውን ባያሳዩንም የስትራቴጂክ ስምምነት ውስጥ የገቡት የሩሲያው ፕሬዝዳንት ቭላድሚር ፑቲን ምላሽና መግለጫ ተጠባቂ ነው። ያው ትራምፕ ቀድመው ከእስራኤል ጎን መሆናቸውን ይታወቅልን በማለታቸው የሳቸው አይጠበቅም። ይህ አደገኛ ጥቃት ንጹሃን ዜጎችን ህይወት ቀጥፏል። የአብዮታዊ ዘቡን አዛዥ ሁሴን ሳላሚን፣ የኢራን ጦር ኃላፊ መሐመድ ባህሪን፣ የኒውክሌር ሳይንቲስቶቹ መሐመድ ማሃዲ ቴሃርናቺና ፍሬዱን አባሲ ባደገኛው ጥቃት ህይወታቸውን አጥተዋል። ለዚህም ነው ኢራን ቁልፎቹን የኒውክሌር ማብለያ ጣቢያዎችን አስመትታለች፣ ወሳኞቹ የኒውክሌር ተመራማሪዎችንም አታለች፣ ምናልባት በአፋጣኝ እስራኤል ላይ ጥቃት ለመሰንዘር ዋላደር ልትል ትችላለች የሚባለው። ያም ሆኖ ግን ወዲያውኑ ድሮኖችን ማስወንጨፏ አሁንም አቅም እንዳላት የሚጠቁም አድርጎላታል። የማይካደው ግን እስራኤል ላይ አንድም በእጃዙር ኃይሎቿ አንድም በቀጥታ ጥቃት መሰንዘሯ አይቀሬ ነው የሚለው እየሆነ መጥቷል። ማሳያውም አያቶላ አሊ ሐመኒ እስራኤል ሆይ ላስከፊውና ለመራራው ምላሻችን ተዘጋጅ ማለታቸው ነው። እንደየትኛውም አገር የእስራኤልና የኢራን ዛቻ ነው ተብሎ የሚታለፍ ባለመሆኑ እጅጉን ውስብስብ አደጋ ሊያመጣ እንደሚችል ይገለጻል። ይህ በጽዮናውያን አገዛዝ የተፈጸመ የዘር ፍጅት ነው፣ የታሪክ መቅሰፍት ነው። ከዚህ ወንጀል ጀርባ ያሉ ሰዎች ሁሉ መወገዝ አለባቸው። ሁሉም ዓለም በተለይ ሙስሊሙ ዓለም ፍልስጤማውያንን ማስታጠቅ አለበት። የኢራን የውጭ ጉዳይ ሚኒስቴር ቴህራን በእስራኤል ለተሰነዘረባት ጥቃት ምላሽ ለመስጠት ህጋዊ የሆነ መብቱ አላት፣ በዓለም አቀፍ መርህ መሰረትም ዳር ድንበሯን የማስከበር ግዴታ አለባት፣ ይህንም ታደርጋለች ማለቱ አንዳች አስፈሪ ጉዳይ ቀኑ ይጠርም ይርዘምም ዓለም ልታይ እንደምትችልና እንድትጠብቅ አድርጓታል። በእርግጥ የድሮኖቹ ጥቃት መልእክት ነው ተብሏል። ያለ አሜሪካ አረንጓዴ ምልክትና ግፊት እንዲሁም ትዕዛዝ እስራኤል ኢራን ላይ ብቻዋን ጥቃት አትሰነዝርም ያለችው ቴህራን ዋሽንግተንም ኢላማ ትሆናለች ብላለች። በሌላ በኩል የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ በዚህ ጥቃት ላይ አሜሪካ የለችበትም በሚል ያስተባበሉ ሲሆን ኢራን በስህተት የአሜሪካን ኃይሎችም ሆነ ፍላጎቶች ከመታች ዋጋ ትከፍላለች ብለዋል። ትራምፕም ቢሆኑ በእስራኤል ላይ ሊሰነዘር የሚችልን ጥቃት አስጊ ሆኖ ካገኘውት እንከላከላታለን ማለታቸው በእርግጥም ዋሽንግተን ከጀርባ የለችበትም ለማለት አዳጋች አድርገዋል። በዛ ላይ እስራኤል ጥቃት ልትሰነዝር እንደምትችል ትራምፕ መረጃው እንደነበራቸው የሚያሳየው በኢራቅ ያሉ ዜጎቻቸውን ቀድመው እንዲወጡ ማዘዛቸው ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ለ40 ደቂቃ ያህል ከተወያዩ በኋላ ኔታንያሁ ኢራንን በተመለከተ ከካቢኔያቸው ጋር መነጋገራቸው ነው። ተመልከቱ፣ የግዙፍ ግጭት እድል አለ። በዚህ አካባቢ በርካታ አሜሪካውያን አሉ። ከዛም መውጣት እንዳለባቸው ነግረናቸዋል። ምክንያቱም በቅርቡ የሆነ ነገር ይፈጠራል። በህንጻቸው አናት ላይ ሚሳኤል ሲሄድ ምንም አይነት ማስጠንቀቂያ ያልሰጠው ሰው መሆንም አልፈልግም። ይህን ማድረግ ይቻል ነበር እኮ። ያን ማድረግ ነበረብኝ። ውጡ አልኩ። በዛ ላይ ዜጎቻቸው በመካከለኛው ምስራቅ ይውጡ ማለታቸው በግልጽ እንዳሉበት ይጠቁማል ተብሏል። እስራኤል ኢራን ጥቃት እንደምትሰነዝርባት ትረዳለች፣ ቀድመን ተጠንቅቀንበታል፣ ያሰብንበት ጉዳይ ነው በሚል የእስራኤሉ መከላከያ ሚኒስትር እስራኤል ካትስ ሀሳባቸውን አጠናክረዋል። የሚሳኤልና የሰው አልባ አውሮፕላን ጥቃት እንደሚሰነዝርብን እናውቃለን፣ ህዝባችንንም አዘጋጅተናል፣ በአደጋ መጥቷል ደወል ድምጾች ሳይረን ጭምር ከእንቅልፉ እንዲነቃ አድርገነዋል ብለዋል። ይህ ደግሞ እጅጉን አስቸጋሪ ያደርገዋል። የእስራኤል አየር ኃይል 200 አውሮፕላኖችን ተጠቅሞ አሊያም በዚህ ጥቃት ላይ አሳትፎ 330 የሚሆኑ የጦር መሳሪያዎችን በመቶ ኢላማዎች ላይ መጣሉን በግልጽ አስቀምጧል። ዮርዳኖስ አየር ክልሏን ዘግታለች። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ተጠንቀቁ፣ ጦርነቱን አታባብሱ ብለዋል። ሳውዲ አረቢያ ጥቃቱን አውግዛለች። ይህ ደግሞ የዓለማችንን ፖለቲካ መልኩን ሊቀይረው የሚችል አጋጣሚ እንዲሆን ያደርገዋል በሚል በርካቶች በስጋት መልክ እያስቀመጡት ይገኛል።